ቁርአን ያማልዳል ሳይሆን ስለመጣ ሐዲሱ ትክክለኛም ስለሆነ አዎ አምናለሁ። እሱ ነው የምልህ የመጣ ማስረጃ ስለሆነ በብዙ አይነት አገላለጽ መጥቷል። ትንሣኤ ጊዜ ቁርአን ለባለቤቱ ለባልደረባው አማላጅ ሆኖ ይመጣል አሉ። የተለያዩ ምዕራፎች ተነግረዋል። ግን ለባልደረባው ቅርብ አድርጎ ሊያዘው ይላል። በተለያየ መልኩ ነው የመጣው። ይሄ እንዴት ሊመጣ ይችላል? ቅድም እንደተባለ ምሳሌ ደካማ ሰው መስሎ ከመጣ ከቀብር እንደወጣ ሲወጥ አንተ ማነህ ሲለው እኔ መልካም ስራህ ነኝ ይለዋል። ሊያጽናነው ማለት ነው። ቀብር ላይም መልካም ስራው እንደሚያጽናነው ተነግሯል። እንዴት በሰው ሊመጣ ይችላል ካልን መላእክቶች በሰው መልክ ይመጡ አልነበር? ቆይ የጨመርካት ነገር አለች። እየሰማሁ ነው። ቀብር ላይ ምን ይለዋል? ቀብር ላይ መልካም ስራው ቁርአን ሳይሆን መልካም ስራው አብሮት ይሆናል አይለውም። ማስረጃ አለ ነው? ማስረጃ ላይ ማምጣት ይችላለሁ። ቁርአን ራሱ ነው ቀብር ላይ መጥቶ ሹፋ ውስጥ እሺ እንሰማለን። ችግር የለም። ያ ሰምቻለሁ። ለዛ አደረብ ለምን መሰለህ መደረብ የሌለብህ ስለ ቁርአን እያወራን ስለ ሌሎች ነገሮች ይመጣሉ። በቂያማ ቀን ብዙ ነገር ይመጣል። አይ ነው አሁን ስለ ቁርአን ብቻ ስፔሲፊካሊ እያወራን ያለ ነው። ስለዚህ የምናወራው ምንድነው? ስለ ቁርአን ብቻ ነው። ጾም ይመጣል ወይንም እንደዚህ ይመጣል እንዳትለኝ። ምክንያቱም እያወራን ያለ ነው ስለ ቁርአን እንጂ ስለ ሰላት ወይም ስለ ጾም አይደለም። ጾም ይመጣል ሰዋት እኔ ስለ ጾም አይደለም እያወራሁ ያለሁት። ሰላት ይመጣል እኔ ስለ ሰላት አይደለም እያወራሁ ያለሁት፣ ስለ ቁርአን ነው እያወራሁ ያለሁት። እሺ ቀጥል። ምን አይመጣም? ለሰላት አላወኩም። ሰላት ይመጣል ሲባል አላወኩም፣ አልሰማሁም። ያው እንዳልከው ግን ጾም ይመጣል ተብለናል። እሺ ቁርአን ይመጣል። ቁርአን ይመጣና ከመቃብር ሲወጡ እኔ ቁርአን ነኝ ነው የሚላቸው አይደለ? አዎ ምድር ላይ ትቀረኝ የነበረው ቁርአን ነኝ ይላል። በስነ ስርዓት እንዳልኩህ ነው። መሰረታዊ መካከለኛ ሙስሊም ስለሆኑ የሰሙትን አስታውሳለሁ። ቁጥር ቃል በቃል ላላስቀምጥ እችላለሁ፣ ግን እንዳልከኝ አጥንቼ ሰው ካለው ሰርች ካረው ግን ሐዲሱን መክፈት እንችላለን። እንደዛ ነው። ደስ ይላል። እንግዲህ ስለማምናችሁ ክፈቱት ትልቁ። ኦኬ ሐዲሱን አንዴ ተለቅልል ይችላል። ታላቁ ልላክልህ። ኦኬ የበቀራን የከፈትከው እንደ መልካም። እሺ ኔክስት የእኛውን ትከፍትለታለህ ከመቃብር ሲወጣ ያለው እችኛ ያው ለበቀራ መመጣበት ነው። ሱረቱ በቀራ እና ቆይ ክፈት የእኛውን እናንብበውና ሱረቱ አሊ ኢምራን የሚመጣው ነው ይሄንኛው። ሱረቱ በቀራ እና አሊ ኢምራን ከፊት ሆነው እየመሩ ነው የሚመጡት ይላል አይደለ? ታነበዋለህ? አረብኛውን እንግሊዘኛው ደስ እንዳላችሁ። ያው አረብኛ የተወሰነም እችላለሁ፣ ግን ያው ይሄንም አንድ ላይ ለሁሉም ማየት እንችላለን። እንዳልኩ አዲሱ ቁጥር ተማርኩት እንጂ ዝርዝር ቁጥር ስለማላስታውስ የከፈታችሁት ልክ ነው ብዬ አምናለሁ እና እናንብቡ። ሳይ ሙስሊም ላይ ነው 804 ላይ ያለልህ ሁለተኛ ቼክ ማድረግ ከፈለክ ይኸውልህ ቁጥሩን ተይዘውና አብሽር እንዳልኳችሁ ነው። በፊት ብዙ አመታትም ቢሆን ተቀምጠን ስለምንሰማ ቁጥሩን እንጂ ማላስታውሰው የተለየ ምልክት ካለ ይመጣልኛል። ያው ካልሆነም ደግሞ ስህተት ነው ብዬ መልሳለሁ። አላህ ካለ በቀጣይ ፎር ግራንትድ የኛን ቃል ከምትወስደው ቼክ አድርገው አንተ ራስህ ይሄንን ያዘ። ሐዲሱን ያውቀዋል፣ ቁጥሩን ያላወቀው እንትኑ ታሪኩን ያውቀዋል። እስኪ እንደዛ ነው እያለ ያለው። አንብበው ክርስቲያንትና ታላቁ ፖዝ ላይ ነው። ተመለስ አብዱ ሲተርና እሱ ራሱ ቢያነብልን ጥሩ ነበረ። ተመልሰሃል? ተመልሰው ቀጥል። አይ አብዱ ሲተር እያበራው ሰራ። እስኪ አንዴ እያነበብክልን እስኪ ተርጉም ይሰማል። ያንብብልህ ወይንስ ታነበዋለህ? አሁን መጥቻለሁ። ይሰማል? ኦኬ አንብብለት። ቀጥል። ታላቁ ያንብብልህ ወይንስ ታነበዋለህ? እንትን ያላችሁ ሰዓት ብዙ ሰርኩባችሁ። እናንብበው አዲሱ ችግር የለውም። እሺ ታነብልናለህ ወይስ እኛ እናነብ? አብዱ ስትራለ ምናልባት እኛ እያነበብን እሱ የሌለ ከሆነ ብለን ሜዳ ላይ እንዳንቀርብ ነው። Recite the Quran for on the day of the resurrection it will come as an intercessor ይላል። ይሄው እሺ
for those who recite it ቁርአንን ድገሙ በቂያማ ቀን ወይም ትንሣኤ ዘጉባኤ በሚባለው ማለት ነው። በዛ ቀን ለእናንተ አማላጅ ሆኖ ይመጣልና ካለ በኋላ ሁለቱም ደህና ነው። አሁን ደህና ነው። ኦኬ እሺ። ሁለቱም ክፍሎች እንድታነቡ ወይም እንድትደግሙ ሪኮሜንዴሽን ሰጥቷል። ማንና ማን ናቸው? ሱረቱል በቀራ እና ሱረቱል ኢምራን ናቸው። ማለት ሁለተኛውና ሶስተኛው ምዕራፍ ማለት ነው። ተሰምቷል አይደለ? አብዱ ሰጠር አስታውሻለሁ። ይሄን ሐዲስ አውቄዋለሁ። አዎ ኦኬ። አሁን የሚመጣው መልካም ስራው ነው ወይስ ቁርአኑ ነው ጥያቄ? ኦኬ ቁርአኑ እንደሚመጣ ተስማምተናል። ስለዚህ በቀራና ሊምራን ነው የሚመጣው አይደለ? የሚመጣው ቁርአን ራሱ ነው። እንዴት ይመጣል ከተባለ የሩቅ ነገር ነው። አላህ እችላለሁ ይመጣል ካለን በሩቅ እናምናለን። መልካም የሩቅ ገይብ ነው ማለት ነው። የሩቅ ወይንም ሚስጥር ማይታወቅ። ኦኬ ስለዚህ አሊምራንና በቀራ ይመጣሉ። ፍጡር አይደሉም አይደለ? እነኚህ ፍጡር አይደለም አይደለ? ያ በደንብ አስተውል። ፍጡር አይደለም። ሁለቱ ይመጣሉ። ሁለቱ እየተከራከሩ ነው የሚመጡት። ከፊት ሆነው ነው የሚመጡት። ፍጡር አይደሉም። ለእናንተም ደግሞ ምልጃ ያቀርባሉ አይደለ? አይሰማም? አይ ቲንክ እየያዘው ነው። አይዳ ትሰማለህ? እኔ ነው ፌክ ሰማለ። ልጁ ኮኔክሽን እየያዘው ነው። አብዱ ኮኔክሽን በጣም እየያዘ ነው። ያ ኮኔክሽን እየያዘ መሰለኝ። በዛ ላይ ፖዝ ይሆናል። ስርዓቱ ግን ደስ ይላል። ሁሌ ቢመጣ ይሄ ደስ ይላል። ጥሩ ልጅ ነው። አይዳ አፍራ ምን ብለሽ ነው የምታምኙ በዚህ ላይ? ያላ ቃል በደንብ አስተውየው። ያላ ቃል ፍጡር አይደለም ከተባለ በቂያማ ቀን ይመጣል ከተባለ ያ ፍጡር ያለው ነው። በቂያማ ቀን የሚመጣ ከሆነ እርስ በርሱ የሚከራከር ከሆነ ፍጡር ካልሆነ እንደገና ለእናንተ ምልጃ የሚያቀርብ ከሆነ ያላ ቃሉ አላህን ራሱን የሚያናግር ከሆነ ስንት ፍጡር ያልሆነ ነገር ነው ያላችሁ? አይ ዶንት ኖ። እሱም ለኔም ጥያቄ ነው። በንጽጽር ለማየት እንዲመቻችሁ ለአፍራም ሆኑ ለሌሎቹ ሙስሊሞች የሆነ ነገር አካል ገዝቶ መምጣት የሚችለው ኦልሬዲ አካል ካለው ነው። ለምሳሌ ጥቁሯ ድንጋይ ወይም ከአባ ላይ ያለችው ድንጋይ ማለት ነው። ሷሂህ በሆነ ሐዲስ መሐመድ በቂያማ ቀን አይን፣ እጅ፣ ምላስ ተሰጥቷት በጥሩ ሁኔታ የሳማትን ሰው ትመሰክርለታለች ብሎ ተናግሯል። ለዚያው ምስክር የምትሆነው ቁርአኗ ብቻ ሳትሆን ሐጅረል አስወድ የሚባለው ጥቁሩ ድንጋይ ራሱ ምስክር ሆኖ ይመጣል። አሁን ጥቁሩ ድንጋይ ምስክር ሆኖ መምጣቱ የኦልሬዲ ድንጋይ ስለሆነ የሆነ እጅግር ተሰጠው ቢባል ያን ያክል የሚረብሽ ነገር የለውም። ቁርአን ግን ቀውል ከሆነ እናንተ እንደምትሉት ዝም ብሎ ቀውል ከሆነ ድምፀት ከሆነ ከየት አግኝቶ ነው አካል ነስቶ መጥቶ ከአላህ ጋር የሚከራከረው? ነው ሐሳቡ በደንብ እንዲገባችሁ። ኢቨን ከየትም ያገኝ ፍጡር አለመሆኑ ቃሉ ራሱን እኮ እሱን ምን ያደርገዋል? ሌላ ፐርሰን ያደርገዋል። ብዙ ፍጡር ያልሆኑ ያደርገዋል። እንደ ወፍ ግሪሳ ነው የሚመጣው እኮ የሚለው ወፍ ግሪሳ ሆኖ ሱረቱ በቀራና ሊምራን ራሱ እንደ ወፍ ግሪሳ ሆኖ ይመጣል ከተባለ ያላ ቃል ከሆነ እንደ ወፍ ግሪሳ ሆኖ ይመጣ ስፔሲፊካሊ ሱረቱ አሊምራን እና ሱረቱ በቀራ ላይ ማለት ነው። ሁለቱ ሌሎቹም ይመጣሉ። እንደ ወፍ ግሪሳ እየተከራከሩ ከፊት እየመሩ የሚመጡት ሱረቱ አልበቀራና ሊምራን ናቸው። እነኚህ ደግሞ ያላ ቃል ናቸው ከተባለ ፍጡር አይደሉም ከተባለ እርስ በርሳቸው አርጊው የሚያደርጉ የሚከራከሩ የሚወያዩ ከሆነ እንደገና ደግሞ የገረጣ ሰው መስሎ የሚመጣ ከሆነ ያላ ቃል
መናገር የሚችል ከሆነ ማወቅ የሚያውቅ ከሆነ ፍጡር ካልሆነ ስንት ፍጡር ያልሆነ ነገር ነው ያለው? ያላህ ቃል ራሱ ያላህ ቃል ብዙ ፍጡር ያልሆኑ ፐርሰን ሆኖ ይመጣል ማለት ነው። እኛ ክርስቶስ የአብ ክንዱ፣ የአብ እጁ፣ የአብ ቃሉ፣ የአብ ልጁ ብለን እናምናለን። በስጋ የተገለጸ እሺ። አላህ እኮ ሁሉን ቻይ ነው እኮ። ምን ነው የውመል ቂያማ ጊዜ እኮ እጃችን፣ አፋችን፣ ሁሉ ምላሳችን ይመሰከርብናል እኮ በእኛ ላይ እኮ። እንዴት ነው አንተ ቁርአን ለእናንተ አያማልዳችሁም ብለህ የተከራከርክ ያለው? አላህ ይኸው ነው ሁሉ ነገር ማድረግ ይችላል እኮ ነው። እየተከራከርኩ አለም እኮ እሱን እየተከራከርኩ ሳይሆን አይችልም የሚል ሙግት የለኝም። ነገር ግን ያ ያላህ ቃል ፍጡር አይደለም ያላህ ቃል ነው ብለሽ ነው የምታምኚው አይደለ? አላህ የውመል ቂያማ ጊዜ ረሱል ሰለላሁ ዐለይሂ ወሰለም ብለዋሉ፣ ገልጸዋሉ። አልቡኻሪ ላይ አሁን ተነቦልክ ነው የተነሳከው። አላህ ሁሉን ማድረግ ይችላል። ችግር የለውም። አያድርግ አይደለም እኮ ያ ያላህ ቃል የሆነው ቁርአን እናንተ የምትቀሩት በቂያማ ቀን ደግሞ ፐርሰን ሆኖ ማውራት የሚችል ሆኖ ቁርአኑ ራሱ ማውራት የሚችል ሆኖ መናገር የሚችል ሆኖ ለእናንተ ምሕረት ምልጃን የሚለምን ከሆነ ፍጡር ካልሆነ አላህንም ካልሆነ የአላህ ቃሉ አላህ ካልሆነ ራሱ የቻለ ፐርሰን ሁሉን ማድረግ ይችላል። አይችልም ነው ያልወጣኝም። ወይ እኔ አይችልም አልወጣኝም። ወይ ለምን በፈጣሪ ስራ ትከራከራለህ? እሺ አይችልም ይችላል የሚለው ውስጥ አልገባሁም። አላህ ረሱልም ሰለላሁ ዐለይሂ ወሰለም እንደዛ አሉ፣ ተገለጸ። በቃ ያማልዳችኋል ተባለ። በቃ እናምናለን እኛ ሙስሊሞች ቁርአን ያ የሚያማልዳችሁ ለእናንተ ፍጡር ነው ፍጡር አይደለም ቃሉ? ኢንሻአላህ የዛን ቀን አላህ ፊት ሲያማልደን ከዛን አንተ እሳቱ ስትቃጠል አስተግፍሩላህ ወአቱቡ ኢለይህ አንተ ክፉ ሰው ነህ። ጥያቄው ሌላ አላህ ሁሉን አድራጊ ነው። አታዝናዲን እንጂ ይኸውልሽ፣ አይዳ እንኪ ረጋ ማለት ነው የሚሻልሽ። ያንቺ ምን መጨረሻ አይታወቅም። ምን አረባክ እነሱ የገነት ትገባለክ እያሉክ ነው እንዴ? አንተም እኮ በክርስቶስ ካላመንክ አዛብ ነው ብሎ እኮ ነው እንትን ያሉክ ያለውት። ስሚኛ እኛማ ገነት ነው የምንገባው፣ ችግር የለም። ይኸው ያየከረል እንዴ? እሺ አይ ልክ ነሽ እኮ። እኔ የምልሽ ምን እንደሆነ ታውቂያለሽ? እላዩ ያለው ሞት በፊት ምን እንደሚከሰት አናውቅም ነው። እኛ ከእስልምና ወጥተን ልንሞት እንችላለን። እነሱ ሙስሊም ሊሆኑ ይችላሉ። ጽናትና አላህ ካቲማይና አበላሽብኝ፣ አላህ ካቲማይና አበላሽብኝ። አሜን። እሱን ነው የምልሽ። ስለዚህ አንተ ሰዓት ማለት እነሱም ደግሞ አላህ ካቲማቸውን ያሳምርላቸው። አላህ የወደደውን ኸይሩ መንገድ የሚመራው ግን አይዲያ። ስለዚህ ያውልሽ እኛ አሁን አላህ ይችላል አይችልም የሚል አይደለም ጥያቄያችን። በደንብ አስተውይ። በቃ አላህ ሁሉን አድራጊ ነው። በቃ በዛ በቃ ደምደመክ እንትን እኛ ጥያቄ አይደለም የኛ ጥያቄ መከራከር ነው እኮ እሱ ጥያቄያችን አይደለም። አላህ አለ፣ ቁርአን አለ። ቁርአን ያላህ ቃል ነው ብለሽ ታምኛለሽ፣ ተስማማን። ፍጡር አይደለም ስትይን ተስማማን አይደለ? አሁን ፍጡር አይደለም ግን ከአላህ የወረደልን ለኛ የህይወት መህሪያችን ነው። በቃ በቁርአን ለኛ ሙስሊሞች መልካም። ስለዚህ ወረቀቱ ላዩ ላይ የተጻፈው ፔኑ ምናምን ግን ፍጡር ነው አይደለ? ቃሉ ግን ፍጡር አይደለም አይደለ? እኔ ራሴን ኩዌሽን ልጠይቅ በእናትህ እሱን ተውና በቃ በአላህ እሺ። ይሄ ቃሉ አሁን የኛ ጥያቄ እኮ ምንድነው? ይሄ ቃሉ ፍጡር ያልሆነው በቂያማ ቀን ደግሞ ካላስ በቃ አላህ ፊት ለፊት ይመሰክርልናል። እኛን አንባቢዎቹን እነሱ ቁርአንን ለሚቀራ ሰው አላህ ፊት ቁርአን ይከራከርልናል። በቃ ለኛ መልካም ያ የሚከራከርላችሁ ቁርአን ከሆነ ፍጡር አይደለም ካልሽን አላህን ካልሆነ የአላህ ቃል ከሆነ አላህ ፊት የሚከራከር ከሆነ ራሱ የሚከራከረው ደግሞ በቀራና ሊምራን ራሱ እንደ ወፍ ግሪሳ ሆኖ ብዙ ሆኖ የሚመጣ ከሆነ አላህ ፊት ሲከራከሩ እነኚህ ራሱ ያልተፈጠሩ ከሆኑ ለእናንተ የሚከራከርላችሁ አለ፣ ለእናንተ የሚፈርድላችሁ አላህ አለ፣ እንዲፈረድላችሁ ደግሞ የሚለምንላችሁ የሚጠይቅላችሁ ደግሞ ቁርአን አለ። ሁለቱም ፍጡር ካልሆኑ አላህም ቁርአንም
ስንት ፍጡር ያልሆነ ነው ያለው በእናንተ ውስጥ? ቁርአን እኮ የሚያማልደን ቁርአን ለማን ፊት ነው የሚያማልደን? አላህ ሱብሓነሁ ወተዓላ ፊት ለፊት እኮ ነው እኮ ቢሆን አካዳ እኮ አላህ ፊት የሚያማልድሽ ያ ቁርአኑ ፍጡር አይደለም አይደለ? ያ ነገርኩህ እኮ በቃ የፈጣሪ ስራ አይመረመርም። በቃ እስኪ ቆይ የፈጣሪ ስራ አይደለም፣ የፈጣሪ ቃሉ ነው እንጂ ፈጣሪ ስራ አይደለም። አሁን ቃሉ ነው አሁን የኖርን ያለ ነው በፈጣሪ ቃል በቁርአን ነው የኖርን ያለ ነው። በቃ የኛ እንትን መርሃችን በቃ ቁርአን ነው። የውመል ቂያማ ጊዜ ደግሞ 4 ነጥብ ያማልደናል። አይዳ ለምሳሌ ጥቁሯ ድንጋይ በመጨረሻው ቀን ታማልዳለች አይደለ? አይዳ ሀጀር ለስወድ ምንድነው? ቆይ አስተያየት ካላወቅሽ እኮ አላቅም አስተምሩኝ ማስረጃውን አሳይኝ ማለት ነው። አንቺ ለመማር ከመጣሽ እኔ መልሱልኝ ብቻም ትቻለሽ፣ የምታውቂውን ተናገሪ ምልሽ ሃይማኖትን ወክለሽ ከመጣሽ ብዬ ነው። እኔ እንዳልኩት ማቆም ብቻ መልሰው ብያለሁ። ካልሆነ ተምሬ እመጣለሁ፣ ጠይቄ እመጣለሁ። ያው ነገ አላስገባም። ስለዚህ እኔም እኮ አልኳቸው እኮ በፈጣሪ ስራ እንከራከርም ያማልደናል ካልኩኝ ያማልደናል ነው። እንደዚህማ ድርቅ ያለ እንትን የለም። ይሄ መልስ አይሆንማ። ማብራሪያ ነው ያለሽ። አሁን በፈጣሪ ስራ አንገባም፣ በፈጣሪ ስራ አንገባም ተብሏል። ያውን ለአንቺ መልስ ሊመስል ይችላል፣ ለእኔ ግን መልስ አይሆንም። ለምሳሌ እኔ ጋር አንተ የሆነ ጥያቄ ስጠይቅኝ ተብሏል በቃ እንደዛ ነው ብልሽ አይዋጥልሽም። እንዴት ለምን ምናምን የሚሉ ጥያቄዎች ስለሚመጡ ቁርአን አንቀጽ ልስጥህ። ጋይድ የሷን ሐሳብ ቀጥልሽ። አሁን ሲያወራ ነው ስለ ሱረቱል በቀራ እና ኢምራን ከሆነ አይቀር ሱረቱል በቀራ ሁለተኛው ምዕራፍ ላይ ከ1 እስከ 5 ካየ ነው ያ ኪታብ ካለ በኋላ ጥርጥር የሌለበት ካለ በኋላ ስለ አማኞች ሲያወድስ ምን አለ? እነዚያ በሩቅ ወይም ባላዩት የሚያምኑ ይላል። አማኝ ያስደረገን አንጻራዊ ከሌላው ባላዩት የሚያምኑ ሲባል ገነት ገሃነምን ሳናይ እንዳመንን የሩቅንም የምናምነው ነገር አለ። ምሳሌ አሁን ስለ ገነት ፍሬዎቿ ምን አሉበት ተብሏል። ግን በስም ብቻ ነው ከምድር ጋር የተመሳሰሉት። ያ ሌላው ነገሩ ሙሉ አይገናኝም ተብሏል። ጣዕሙ ምኑ ስለዚህ በስነ ስርዓት ቢያስረዳን ያየውን ነገር አይገባንም። አሁን አንድ ጥያቄ ቃለኝ ወፋያችን ላንተ ሳይሆን ሁላችንንም ማለት ነው። የትንሣኤ ጊዜ ድረስ ያላመኑት በፊታቸው እንዲራመዱ ያደርጋቸዋል ተባለ። ይሄ እንዴት ይሆናል ቢል አንድ ሰው ምሳሌ ቤት ውስጥ ያደገ ከቤት ያልወጣ እባብ የሚባል ፍጡር አለ በሆዱ ይጎተታል ብንለው ያምናል? እንዳያምን። ግን እባብ በሆዱ እንዲሄድ ያላየ ሰው እንደከበደው ዛሬ በሁለት እግር መሄድ እንደቻልን በፊቱ እንዲራመድ አላህ ማድረግ ይችላል። ሁሉም ነገር ይችላል በሚለው የሩቅ ነገር መኑ ከተባለን ጭንቅላታችን ስለማይረዳው ያልተብራራለን ነገር አለ። ይገባንን ነገር ብቻ ነው የተነገረው። ምን አልኩኝ? አልሸሹም ዞር አሉ እኮ ነው። እኔ ምን አልኩት? ለእንትና ምን አልኩት? ዞሮ ሁሉም ነገር ማብራሪያ የሚለው ነገር የፈጣሪን ስራ ደግሞ እንደዚህ ያደርጋል ብለን አንፈላሰፍም። ከራሳችን ቃል እንትና የተነገረንን እንቀበላለን። ከአቅማችን በላይ የሆነውን ማብራሪያ እሱን ነው የምልሽ። ጭንቅላታችን የሚችለው ብቻ ነው ማብራሪያ። እሱ ደግሞ የሚፈልገው ዝም ብለህ ከራስህ ቀበጣጥረህ እሱ ጎግል ላይ እንትን ብለህ እሱም ጎግል ላይ ምናምን እንትን ብሎ ስለሚመጣ እፎይ እንድታዋጥር ነው የሚፈልገው። አይዳ ይሄኛው አንቀጽ ነው። ከዚህ ቀጥሎ ያለው ነው አለዚነ ዩሚኑነ ቢልገይብ። እኔ ራሴ ጥያቄ ልጠይቅ ነው የገባሁት። አይዳ ሚውት አድርጊ አንዴ። ቆይ ይሄን ጥቅስ ስላመጣው እሱ በታች ያለውን አንቀጽ አየኸው? አብዱ አይሱ ማይተማሩ ሐሳብን ተረድቻለሁ። ግን ዛሊካል ኪታቡ ሲል ይሄ መጽሐፍ ማለት ነው አይደለ? ያኛው መጽሐፍ አለ ያራቀው ታላቅነቱን ክብሩን ለመግለጽ ነው። የአረብኛ ቋንቋ ያለ ገለጻ ነው። ይሄ መጽሐፍ ብሎ የሚናገረው ይሄንን ምዕራፍ ነው ወይስ ሙሉ ቁርአኑ ነው? ሙሉ ቁርአኑ ነው እንጂ። ኦኬ፣ ስለዚህ ሙሉ ቁርአኑ ተነግሮ ተጨርሶ ነበር ማለት ነው። ይሄ ሲወርድ ቁርአን በስነ ስርዓት አወራረዱን ካየ ነው በአንድ ላይ ነው የወረደው ሰማይ ላይ። ነገር ግን በ23 ዓመት ውስጥ እያንዳንዱ ክስተት ተበላጭ እንደ ተውራት እንደ ሙሴ መጽሐፍ በአንዴ አልወረደም። ምክንያቱም ምንድነው እንትን ብለው ይጠይቁሃል እንዲህ ብለህ መልስላቸው የሚለውን አላህ አለ ገና እንደጠየቁት ማለት ነው እኮ። ስለዚህ አሁን ይሄ ሲወርድ ይሄኛው ሲወርድ ሙሉ መጽሐፉ ተጠናቆ ነበር ወይስ ገና ነው? በእኛ በእስልምና አስተምሮትማ ቁርአን በአጠቃላይ አንደኛ ወደ ሰማይ ቤተል ማሙር የሚባል አለ።
ሙሉ አንድ ላይ ወረደ። ከዛ በኋላ ነው ጅብሪል በ23 ዓመታት ውስጥ እንደየክስተቱ እንደየቀኑ እንደየሰዎች ጥያቄ አንድ ባንድ ያወረደው እንጂ አንድ ላይ ነበር መጀመሪያ ቁርአን ወደ ሰማይ ከአላህ ዘንድ የወረደው። በጣም ጥሩ። አሁን ስለዚህ ያ ኪታብ ሲባል አላህ ስለ ሙሉ ቁርአኑ ነው የሚያወራው። በስነ ስርዓት ካየኸው እንደውም እሱ ዘንድ ያለው መጽሐፍ መጀመሪያ ሰማይ ምድር ሲፈጠር ቀለምን ፈጥሮ እስከ ትንሣኤ ያለውን ጻፍ አለው። ስለዚህ እዛ ላይ ቁርአንም አሁን የምናወራው እያንዳንዱ ነገር እስከ ትንሣኤ ተጽፏል። ቁርአንም ለብቻው ወረደ። ነገር ግን ምሳሌ አይሁዳዎች መጥተው የሆነ ጥያቄ ሲጠይቁ እንዲህ ብሎ ይጠይቁሃል፣ እንዲህ ብሎ መልሳለ። አንድ ላይ ማውረድ እንችል ነበር አላህ። ነገር ግን ልብህ ልናጸናለህ አለ እንድጠነክር፣ ቃል በቃልም አማኞችም ደስ እንዲላቸው እንዲጠነክሩ። የዛሬ ምናምን ዓመት ይጠይቁሃል ብሎ ቀድሞ ቢወርድ ኖሮ ጣሙ እንዴት ነበር ሲጠይቁ። በጣም ጥሩ። አሁን ይሄንን ከተረዳኸው ማለት ነው አብዱ፣ ይሄው ንግግር ራሱ አካል ገዝቶ ሲመጣ ወይም ሲመሰክርልህ ከአላህ ጋር የሚነጋገረው ይሄው ቁርአኑ ከሆነና ቁርአኑ ያልተፈጠረ ከሆነ ስንት ያልተፈጠረ ነው ያለው። እሺ ሐዲሱን ከተመለከትን ቁርአኑ በወፍ ወይም በደመና ሆኖ ይመጣል ነው ወይስ መልክ ነው የሚለው? አምሳያ ነው የሚለው ወይስ መልክ ነው? ከፍቶ ማየት ይቻላል። መልአኮች አሁን ሰው ሆነው ነው የመጡት ወይስ በሰው አምሳያ አይነት? ይሄን አይዲያ ያዙ። በፈለገው መምጣት ይችላል። መላእክት የሚቀያይሩት ሱራ ብቻ ነው። ሱራ ማለት መልክ ማለት ነው አይደለ? ወይም ፎርም ማለት ነው ሱራ። ስለዚህ አሁን ለምሳሌ መንፈስ የሆኑት መላእክት በሰው ልጅ አምሳል ቢመጡ ቀድሞውኑም ቢሆን አካል ነበራቸው የረቀቀ ማለት ነው። ስለዚህ በተለያየ ፎርም ቢመጡ ይችላሉ እነሱ መንፈስ ስለሆኑ። ብዙ ጊዜ የተደጋገመ ቃል ምን አለ? ኢነላህ ዐላ ኩሊ ሸይን ቀዲር፣ አላህ በሁሉም ነገር ቻይ ላይ ነው። በስነ ስርዓት ሁላችንም አምላክ አለ ብለን ስላመንን አምላክ በሁሉ ነገር ላይ ቻይ ነው ብለህ ታምናለህ ወይስ አታምንም? አንዴ ታላቃችን ጅብሪል አላህ በሁሉ ነገር ቻይ ከሆነ ለምንድን ነው ያለ ሚስት ልጅ የማይወልደው? አይችልም እኮ አይደለም። ቁርአን ላይ ራሱ ብዙ ጊዜ ሙስሊሞች ላይ የተሳሳተ አስተመለከት ምን ይሆናል? አላህ አልወለደም አልተወለደም እኮ አይደለም የቁርአን ትርጉም። አይወልድም አይወለድም እያሉ ይናገራሉ። አልወለደም አልተወለደም ነው። እሱን ክፍል ሳይሆን የምጠይቅህ ምራፍ ተመሳሳይ ነው የምልህ። መውለድ አይችልም ሳይሆን አልወለደም አይገባውም ነው። እሱን አይደለም እንዴ ባልደረባ ሳይኖረው እንዴት ልጅ ይኖረዋል የሚለውን የቁርአን አንቀጻ ያለ መውለዱ ምክንያት ምንድነው? ለሱ የተገባ ስላልሆነ ለጌታ ስለማይገባው አይደለም። ያልተገባ ስለሆነ እንደሚለው ለምን ቃሉን ትበርዘዋለህ? እንዴ ለአላህ የማይገባውማ ቁርአን ብዙ አለ። አንተ አንድ አንቀጽ እኮ ነው የምታየው። ሁሉም አንቀጾች እኮ አሉ። ቶፒኩን ሽፍት እያደረግነው ነው። ለማንኛውም ግን ወደ እሱ ቻይነት ሳይሆን አሁን ሁለቱ ምዕራፎች ሲመጡ በምንም ፎርም ቢመጡ እንግሊዘኛዋን እንያት። they will come as two cloud as ነው ወይስ they will be two clouds ነው? ሲጀመር በንጹህ ማይንድ ይሄን ስንረዳው ሁለት ደመና ሆነው ይመጣሉ ነው እንጂ ይምጡ ችግር የለውም። በፈለጉበት መልኩ ይምጡ። በሁለት ደመና መልኩ ይምጡ፣ በወፍ መልክ ቢመጡ፣ በጥላም ቢመጡ፣ በፈለጉበት መልኩ ይምጡ። ችግር የለብንም እኛ እዛ ላይ ሆነውም ቢመጡ በሆነ ነገር ተመስለውም ቢመጡ ችግር የለውም። ግን የሚነጋገሩት ከማን ጋር ነው የሚያናገሩት? አማላጅ የሚሆኑት አላህን ይጠይቃሉ። ምድር ላይ ለቀራባቸው ብቻ ሳይሆን ለሰራባቸው ሰው እኮ ገባኝ። ከማን ጋር ነው የሚነጋገሩት? የሚነጋገሩት አላህን ነው። አላህ በአካሉ የትንሣኤ ጊዜ ስለሚመጣ የሚነጋገሩት ከአላህ ጋር ነው። ማን ነው ከአላህ ጋር የሚነጋገረው? የራሱ ያልተፈጠረው ቃሉ። የዛን ጊዜ ግን አላህ Subhanahu Wa Ta'ala በፍጡር መልክ ስላመጣቸው በፍጡር መልክ ቃሉ ደመና ሆነው ይመጣሉ ነው እንጂ አሁን ፍጡር ነው እኮ የሚል ነገር የለም። ያኔ ግን አላህ በቻይነቱ በፍጡር መልክ የኛ አርጊውመንት እሱ አይደለም አብዱዬ። አሁን እኛ በምን መልኩ መጡ በሰው ምናምን ሳይሆን የሚመጣው ራሱ ቁርአኑ ነው። የሚነጋገረው ከአላህ ጋር ነው። አላህ ጋር ስለዚህ ከራሱ ቃል ነው ማለት ጋር ነው የሚነጋገረው ማለት ነው። አዎ አላህ በዛም ጊዜ በመልክ ሆነው ነው የሚመጡት። በጣም ጥሩ። ስለዚህ አሁን ከራሱ ቃል ጋር ነው የሚነጋገረው። ቃሉ ከሱ ጋር የመነጋገር ካፓሲቲ አለው ማለት ነው አይደለ? የዛን ጊዜ አቅም እንዲኖረው ያደርጋል አላህ። የገዛ ቃሉን የሚፈለገውን ነገር አላህ ማድረግ ይችላል። የዛን ጊዜ ስለዚህ ባህሪው ተቀየረ። እንደዛ ከሆነ እጅ እንደሚያወራ ሰምታል። የትንሣኤ ጊዜ እጅና እግር እንደሚመሰክር አፍተ ይዞ ባህሪው ተቀየረ። የምኑ የአላህ ባህሪ ተቀየረ። ምክንያቱም ቃሉ ባህሪው ነው አይደለ? ቃሉ ባህሪ ነው። ለዚህ አሁን ይሄንን ባህሪውን
የመናገር ችሎታን በቂያማ ቀን የሚሰጠው ከሆነ የመናገር ችሎታ ያገኘ ቃልና ተቋርጦ ድገምልኝ አንዴ ተቋርጦብኝ ነበር ካልኩ በኋላ እሺ ችግር የለውም ይሄንን ላጥፋለህ ቃሉ ባህሪው እንደሆነ ታምናለህ ከሊማው በጣም ጥሩ አሁን ከሊማው ባህሪው ከሆነ የገዛ ባህሪውን የመናገር ችሎታ ሰጠው ማለት ባህሪው ያልነበረውን ገንዘብ እያደረገ ነው ማለት ነው አይደለም ያልነበረውን ባህሪው እያደረገ ነው መናገር ቃሉ ራሱ መናገር ቻለ የዛን ጊዜ አላህ እንዲችል ያደርገዋል ኦኬ ስለዚህ ሌላ ፕሮፐርቲ ጨመረበት ማለት እኮ ነው መናገር የሚባል ነገር የገዛ ቃሉ ላይ ጨመረበት በባህሪው ተለወጠ ማለት እኮ ነው የዛን ጊዜ ቃሉን እንዲናገር ማስቻሉ ባህሪ ተለውጠ ነው የሚባለው yes ከዚህ በፊት አንሳራዊ አላህ ጨመረኩ ግን እዚህ ጋር ጥያቄ አለኝ ማለቴ አሁን አላህ ቢያወራ ድሮ የሚያወራ ነው በፈለገ ሰዓት የሚያወራ ነው ከሱ ጋር ያለ ነገር አብዱ ወይ አላህ ይናገራል አይደለም አላህ ይናገራል በፈለገ ሰዓት የመናገር ባህሪ አለው መልካም የሚናገረው በቃሉ ነው ወይንስ አለ ቃሉ እንዴት የሚናገረው በቃሉ ነው ወይንስ አለ ቃሉ አላህ ሲናገር በቃል ነው የሚያወራው የራሱ የሆነ የሚገባው ፍጡር ያልሆነ የራሱ ፈጣራዊ የሆነ ስለዚህ አላህ በቃሉ ከሆነ የሚናገረው አላህ በቃሉ ከሆነ የሚናገረው ቃሉ ራሱ ከአላህ ጋር እኮ እየተነጋገረ ነው እሱን ነው ለቃሉ መናገር ሰጠው እንዴት ትላለህ ቃሉ እኮ ራሱ የሚናገር ሐሳባችሁ መጣልኝ ቅድም እኮ ከማብራሪያቴ ጋር ማዛመድ ከበዳችሁ እንጂ ፈያችን አንዴ ትሰማኛለህ ምሳሌ ሰጠውት ከርሱ ለመውጣት ሳይሆን ብዙም አልቆየብህም ሳዛምደው የትንሣኤ ጊዜ አፋችን እንዲያዝ ይደረግና እጅግር ይመሰክራል ከዛ አፎች ያናግሯቸዋል ልጆችን ቁርአን ላይ አለ ሊመሻሂቱ ማለና ለምን መሰከራችሁ ይመጣሉ ይላል ብልቶችም ይመጣሉ ብልትም ይመጣል ይላል ቆዳም ይመጣል ብልትም ይመጣል በመንጋጋና በእግሮቻችን ያለው ጫማ ሳይረግ ሳይገረዝ እንደሆነ ይቀሰቀሳል አብዱ ለመመሰለ ቶፖሎጂካሊ ማይገናኙ ነገሮችን ማስማማት ረጅም እኮ አይደለም ችግር የለውም ለመመሰለ ይመጣሉ እነሱ ይመጣሉ ትክክል ነው ግን ምን አገናኘው እጅ ይመጣል እግር ይመጣል ቆዳ ይመጣል ብልት ይመጣል ይናገራሉ ስለመምጣቱ እኮ አይደለም እጅ እንዲያወራ አላህ ያደርጋል የትንሣኤ ጊዜ እግር እንዲያወራ ያደርጋል ትክክል አሁን ምድር ላይ ያወራሉ ያኔ ግን እንዲያወሩ ካረጋቸው አፍ ለምን መሰከርክብኝ ብሎ እጁን ሲጠይቀው ሁሉንም ነገር እንዲያወራ የሚያደርገው አላህ እንዲያወራ አደረገኝ ይላሉ ሁሉም አካባቢ ስለዚህ ቁርአንንም የዛን ጊዜ እንዲያወራ አላህ ያደርገዋል አሁን እኮ አይገናኝም አርጉመንታችን ጋር ከኛ ጋር ሎክ ነው ብለህ ነው በደንብ ሐሳቡ ከተረዳኝ የሚገናኝ ይመስለኛል አሁን እጅ ያወራን በኋላ ያወራል አሁን ድንጋይ ያወራን በኋላ ያወራል አክቹዋሊ ድንጋዮች የሚያወሩበት አለ አይሁድ ከኋላ የተደበቃለ ምናምን የሚላለ ኤኒዌይስ ግን ኦኬ አወሩን በኋላ ያወራሉ ብለን ሁሉንም ዛፎች አሁን አወሩን በኋላ ያወራሉ ብንል ምንድነው አርጉመንቱ ከኛ ካነሳ ነው ጋር ምንም አይገናኝም የአላህንም ቃል እንደዛ እንደ ፍጡራኑ አመሳስለኸው በደንብ አስተውል የአላህንም ቃል አላህ በምንድነው የሚያወራው ብዬ በቃሉ ብለኸኛል ሲፈልግ ያወራል ብለኸኛል የሚያወራው ደግሞ በቃሉ ነው በቃሉ ከሆነ የሚያወራው ራሱ ቃል ፍጡር ባልሆነ በቃሉ ፍጡር ያልሆነ ቃሉ አንዱ ቁርአን ነው አይደለ ስለዚህ አላህ የሚያወራው ፍጡር ባልሆነ በቃሉ ከሆነ ያ ቃሉ ቁርአን ያላ ቃል ነው ካልን በቂያማ ቀን ደግሞ ከአላህ ጋር ይነጋገራል አላህ ራሱ ለመናገር ይህንን ቃሉን ይፈልጋል አላህ ራሱ ለማውራት አንድ ብቻ ነው እንዴ ተውራትና ቁርአን ይለያያል ወይስ አንድ ነው ወንጌልና ቁርአን እኮ የተለያዩ ናቸው ችግር የለውም ማንኛውንም ችግር የለውም እኮ በቂያማ ቀን የመናገር እንትን ሰጠው ድምፅ ከሆነ ነው ሰጠው የምትለው እንጂ ራሱ ቃሉ እኮ
አላህ ራሱ የሚናገረው በዚህ በቃሉ ነው። ስለዚህ እርስ በርሳቸው ኮሚኒኬሽን አላቸው። መቼ? የቅያማ ቀን አይደለ? ይሄንኛው ቃሉ አላህን ይሄንኛውን ምን ብሎ ይጠይቀዋል? ማራቸው፣ እኔን ቀርተውኛል፣ እንደዚህ በእኔ ሰርተዋል ምናምን ብሎ ይጠይቀዋል። ለእናንተ ይለምንላችኋል አለ ቃሉ ቁርአን። ይሄንኛው ደግሞ እሺ እምራቸዋለሁ ለማለት እንኳን ይሄንኑ ይጠቀማል። ምን ቃል ይጠቀማል። ቃሉን ተጠቅሞ ይምራችኋል ማለት ነው። ሁለቱም ፍጡር አይደሉም አይደለ? እየሰማሁ ነው። ቃሉም ፍጡር አይደለም፣ አላህም ፍጡር አይደለም። ይሄንኛውን ፐርሰን ሆኖ ማውራት ይችላል። ሙሉ ቃሉ ነው እንደ የምትለኝ? ሙሉ ቃሉ እንደ አንድ ሆኖ ነገር ስለሌለ በሰው መልክ አምሳል ይመጣል። እንዲህ በለኝ እስኪ፣ ስሜ እፎይ ነው በለኛ እንዴ አልኩህ። አይ የቀለድኩ እንዳይመስልሽ አልከኝ እንበል። ፈጣሪ አሁን ለፈጣሪ የበለጠ ትልቅ ምሳሌ አለው፣ ግን በምሳሌ ለማስረዳት ያህል ነገራቶች ግልጽ ይሆናሉ በምሳሌ ይባላል። እና እኔ እፎይ ነኝ ያልክኝን ቃል አላህ እንዲያወራ ቢያደርገው አንተ ማውራት አቆምክ እንዴ? አንድ ያወራኸው ንግግርህ እኮ ነው። ወንጌል አንድ ንግግሩ ነው አለፈ፣ ቁርአን አንድ ንግግሩ ነው አለፈ፣ ግን የአላህ ቃላቶች አያልቁም ይላል አላህ። ስለዚህ ሙሉ ማውራት የሚችለው ባህሪው ሙሉ ወጥቶ አይደለም እኮ። አንተ እኔ እፎይ የምትለው ንግግር አላህ ቢያናግረው አሁንም ማውራት ትችላለህ። ቁርአንን ያናገረው እንጂ ሙሉ የአላህ ንግግሩ አይደለም። ያን ቀን የሚያወራው ቁርአን ብቻ ነው እንጂ ወንጌልም ተውራትም እኮ የአላህ ቃል ናቸው። ምን እያደረከው መሰለህ አንተ? የአላህን ቃል ከኛ ቃል ጋር ከድምፀት ጋር እያመሳሰልክ ነው። ቃል የሚለው የአላህና የኛ ባህሪ አይመሳሰልም። ምልህ ምንድነው? ቁርአንን አላህ ተናገረው እንጂ ከዛ ውጭ ንግግር አለ። ተስማማውልህ። የአላህ የመናገር ባህሪ ሳይሆን የዛን ቀን የሚቆመው አንተ ባልከው ልስማማ። እኔ ምንድን ያልኩት አንድ ፔጅ እንደሆነ ልረዳ። እኔ ምንድን ያልኩት አላህ ብዙ ቃላቶች አሉት አያልቁም። ስለዚህ ቁርአን አንዱ ንግግር አለ። አላህ ደግሞ ባህሪው አለ፣ መናገር አለ። ቁርአን እኮ የአላህ ባህሪ አይደለም። ቆይ ቁርአን የአላህ ባህሪ አይደለም ምልህ። ቁርአን ንግግር ሙሉ የአላህ ንግግር አይደለም የሚያወራው። አላህ ከንግግሩ መካከል ቁርአን አለ። ቁርአን ያላህ ቃል ነው አይደለም? ቁርአን ያላህ ቃል ነው። ሙሉ ቃሉ ነው እንዴ ታዲያ? ከቃላቶቹ መካከል ነው። ቆይ ባህሪው ነው አይደለም? ምኑ? ቁርአንማ ባህሪው አይደለም። ቁርአን ያላህ ንግግር ነው፣ ከንግግሩ መካከል ነው። ሙሉ ንግግሩ ነው እንዴ ቁርአን? ምንድነው ታዲያ? ቁርአን በፊትም ተናግሯል። ቁርአን በኋላም ትንሣኤ ጊዜ ይናገራል። ቅድም ያላህ ቃል ነው፣ ቃሉ ደግሞ ባህሪው ነው እያልከን ነበር። ቁርአን ያላህ ቃል ከቃላቶቹ መካከል ነው። ሙሉ ቃሉ እኮ አይደለም ቁርአን። አላህ ድሮም ያወራል፣ ወደፊትም ያወራል። ሙሉ ቃሉ ነው የቀራለ ወይንስ ግማሽ ነው? ቁርአን ካወራ አላህ ምን ያወራ እያልከኝ ነው? ከቁርአን ውጪ ንግግር የለውም እያልከኝ ነው? ቁርአን ሙሉ ንግግሩ ነው እንዴ? ቆይ ቃሉን ነው ያልኩት። ቃል ከሆነ ለዚህኛው ቃል አላህ የሚናገረው በቃሉ ነው አልከኝ። ይሄንኛው ቃሉ ነው አልከኝ። ቃሉ ባህሪው ነው። ቁርአን ሙሉ ቃሉን አይደለም ያልኩት፣ ቃሎቹ መካከል ነው። እኔ ስለ ሙሉና የቀረ ግማሽ አለ ምናምን የሚለው ላይ ግማሽነት አይደለም ማለት ነው። ድሮም ያወራል አላህ፣ ወደፊትም ያወራል። ቁርአን የንግግሩ አንድ ፓርት ነው። አንድ ያወራ በቃ ልስማማለሁ ነው ካንተ ጋር ልስማማ። አላህ ብዙ የሚያወራቸው ሌሎች አሉት። እዚህ ጋር ደግሞ ቁርአን አለ አይደለ? ወጣ ፋይናሊ አልቻለውም። ያ እኔ በአንተም ብስማማ አክቹዋሊ ያወራል ስትል ምንድን ነው የሚያወራው? ይሄ ለቃሉ ብቻውን ነው የሚያወራው? ብቻውን ያወራው ቃል ነው አለ የምትሉን? ከተገለጸው ቃሉ ውጪ ያወራል ስትሉን ብቻውን እያወራ ነበር እያሉ ነው ማለት ነው። የእኛ ፖይንት እሱ አይደለም። አሁንም ሌሴ አዎ አላህ ብዙ ቃላቶች አሉት፣ ግን ይሄንኛው የተገለጠው ቃሉ ደግሞ ፍጡር ካልሆነ አላህ ዘንድም ሌላ ፍጡር ያልሆነ ቃል አለ። ከአላህ ጋር ኮሚኒኬሽን ከፈጠሩ አላህ ብዙ ፍጡር ያልሆነ ነው። ቃሉ ራሱ ፐርሰን ሆኖ ማውራት የሚችል ነው። ታዲያ እኛን ለምን ትሞግቱናላችሁ ነው? እኛን ለምን ትከራከሩናላችሁ? ክርስቶስ በስጋ የተገለጠ ያብ እጅ ነው፣ ያብ ክንድ ነው፣ ያብ ኃይሉ ነው፣ ያብ ቃሉ ነው ስንል ለምን ትሞግቱናላችሁ? እኛን ለምን ትከራከሩናላችሁ? እኛን ወይንስ የእናንተ ገና ከጊዜ በኋላ በቂያማ ቀን በገረጣ ሰው ስለሚመጣ ነው ሙግታችሁ? የእኛ ስለመጣ የእናንተ ደግሞ ወደፊት ይመጣል ብዙ ሆኖ ይመጣል ብላችሁ ስለምትጠብቁ ነው ሙግታችሁ። አይዳ
ጥያቄ እሺ ሰላም ጥያቄ አለ። ቀጥይ። እሺ እኔ አሁን በእናንተ ምንድን ነው ኢምራን እህት አውሪ። እሺ አንቺ ነሽ የምትቀድሚው። ቆይ እሷ ትጠየቃለች፣ ከዛ ትመልሳለች፣ ከዛ ደግሞ ትጠይቃለች። አንቺ ቀጥይ ቅድሚ። ኦኬ አላውቅም ስላለች አሁን እኔ ኦኬ አሁን በእናንተ እምነት እኔ ገነት ነው የምገባው ገሃነም ነው የምገባው? ኦኬ መልካም። ቢኒ እንኳን ደህና መጣ። አጠር አድርገህ መልስላት እህታችን እንዳይከፋት አድርገህ። ኧረ አይከፋኝም፣ ምክንያቱም እንትን ጥያቄ ስላለኝ ነው። ቢኒ የለም ቃል አለው። እንግዲህ ያው ይሄ የተረጋገጠ ነው። በልጁ ያላመነ በክርስቶስ ያላመነ አይዳዬ ገሃነም ነው የሚገባው። አሁን ተፈርዶበታል ነው የሚለው መጽሐፍ ቅዱስ። በክርስቶስ በልጁ እስካላመሽ ድረስ ማለት ነው። ስለዚህ በልጁ ያላመነ ገሃነም እንደሚገባ ክርስቶስ ራሱ ተናግሮታል እና ይሄ ምንም ጥርጥር ያለው ጉዳይ አይደለም። ግን ቅድም ራሱ ልጠይቅሽ ፈልጌ ነበር። ምናልባት ካላለሽ ህዝብ ጋር ብጠይቅሽ ደስ ይለኛል፣ እድሉን ካገኘው እግረ መንገዴ ማለት ነው። ከዚህም ጋር ስለሚያያዝ አይ ቲንክ በእናንተ ከአላህ ውጭ እኔ ጥያቄን አልጨረስኩም። እኔ ስለራሴ ልጠይቅ። ጨርሽ፣ በቃ ችግር የለም። እሺ ስለዚህ ተጠያቂው እኔ ገሃነም በመግባቴ ተጠያቂው ኢየሱስ ነው ማለት ነው። ምክንያቱም እኔን አምልኩኝ ብሏል። አይደለም እኮ ምድር ላይ አይደል እንዴ? እኔ ኢየሱስ ነኝ አምልኩኝ ብሏል እንዴ? አሁን የነገርኩሽ ራሱ ምንድን ነው የሚለው? እስኪ ያልኳት ራሱ ገብቶሻል? አነበብኩት። በወልድ የማያምን ሁሉ የዘላለም ሕይወት ኦኬ፣ አነበብኩት ነው የሚለው። አይ በትክክል አነቢው። በእርሱ የማያምን ሁሉ የዘላለም ሕይወት ያነበብኩ ነው እንጂ እንዳይጠፋ እግዚአብሔር አንድ ልጁን እስኪሰጥ ድረስ። እዚህ ጋር ደግሞ ጥያቄ ዓለሙን ቆይ አንዴ ጨርሹና አንቢው። አይዞሽ ቅዱስ የወንጌል ቃል ስለሆነ አይዞሽ። ምን ይላል? ዓለሙን እንዲሁ ወልዷልና ዓለም አሁንም በደንብ ስሚ። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውም እና ይላል። ስለዚህ ሰው በእርሱ በሚያምን አይፈረድበትም ይላል። ቀጥሎ ነው ያነቢው ቁጥር 18ን በእርሱ በሚያምን አይፈረድበትም፣ በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ይላል። ኦኬ ስለዚህ ጥያቄሽ ምንድነው? ከመጽሐፍ ቅዱስ ተመልሶልሽ። ቅድሚያ ግን ታምናለህ በልጁ? አይዳ ታምኛለሽ በልጁ? ለምንድን ማምነው? ለምን ነው የማታምኚው በልጁ? ወልድ እኔና አብ አንድ ነን ብሏል። ለምንድን ነው በልጁ ማታምኚው? በልጁ ለምን አታምኚም? ሰላም አላምን ነው። ኢሳ ነብይ መሆኑን አውቃለሁ። ካላመንሽ ገሃነም ትገቢያለሽ። አይዲያ ማሊፍ ናመንት አለው በወልድ ለምንድን ነው ማታምኚው? በልጁ ለምን ማታምኚው? ገነት መግባት ትፈልጊ የለ እንደ ገነት እንድትገቢ ከፈለግሽ እርሱ የእግዚአብሔር ልጅ ነው ብለሽ መኝ። እሱ ምድር ላይ ለምንድን ነው እኔ ፈጣሪ ነኝ ብሎ ያልተናገረ? ዲሰቃይ ለእናንተ ብሎ ተነገርሽው። ቆይ የእግዚአብሔር ልጅ ነው በይና መኝ። ለምን ማታምኚው? የእግዚአብሔር ልጅ ነው ብለሽ ለምን? አላህ ስላለ ነው። የሁሉም የእግዚአብሔርም የሁሉም የከልቁ ሁሉ ፈጣሪ
የሰማይና ምድር አላህንማ የኢየሱስ ጌታ ኢየሱስ ነው የፈጠረው። አላህ የሚባል ጭንቅላት የሌለው መሐመድ ነው ፈጥሮ ከላንተ የሰጣቸው። እምነት ነው ልወያይ የመጣሁት። ሌላ አጀንዳ አትክፈትብኝ። አሁን የተጠየቅሽውን ለምን አታምኚው? በልጁ ለምን አታምኚው? አላምንም። በቃ አላህ በቂ ነው። ስለዚህ ከአዳ እንደዛ ከሆነ ለምን የምትሞግችን? በልጁ ምታምኚ ከሆነ ህይወት አለ፣ ማታምኚ ከሆነ ህይወት የለሽም። ስለዚህ የሚያምንብኝ ቢሞት እንኳን ሕያው ይሆናል፣ ሕያው የሆነ ለዘላለም አይሞትም ብሎ ክርስቶስ በዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ ተናግሯል። ስለዚህ ጠየቅሽ ምንድን ነው? ብሞት የነኝ አልሽ። ካመንሽበት የእግዚአብሔር ልጅ ነው ብለሽ ካመንሽ እሱ ፈጣሪ ነኝ ብሎ ለምንድን ነው ምድር ላይ ሲኖር ለምንድን ነው እሱ የላከኝ እያለ እኮ ነው እንደ ለህዝቡ እንትን የሚለው? አይዳ የክርስቶስን ንግግር ማመን አንዱ ፈጣሪ ነው እሱን የላከው። አይዳ የክርስቶስን ንግግር ማመን ይሻላል ወይስ የአጋንንትን ንግግር ማመን ይሻልሻል? እናንተ እኮ ችግራችሁ አይደለም። እንደዚህ ትሉና ጎግል ላይ ገባ ታረጉ። አይ በልጁ አላምንም አልሽ። ልጅ የለውም ደግሞ ብሎ የነገረሽ አንድ ጊዜ አይዳ ልጅ የለውም ብሎ ደግሞ የነገረሽ በቁርአን ሱረቱል ጂኒ ላይ ጂኒዎች ናቸው አጋንንቶች ናቸው ልጅንም ሚስትንም የለውም ያሉት። አንቺ የምትቀበየው ምስክርነት የአጋንንት ነው መሆን ያለበት ወይንስ የክርስቶስን የራሱን ነው መቀበል ያለብሽ? እስኪ አስቢው ለራስሽ ማለት ነው። እንዴት የአጋንንት ምስክር ተቀብለሽ አላምንም ትያለሽ? ራሱ ባለቤቱ የተናገረው ንግግር እያለ ያ ምንድን ነው የአጋንንት ምስክር? አጋንንቶች ናቸው አላህ ልጅ የለውም ያሉት እኮ ጋኔኖች። አላህ ልጅ አያስፈልገውም እኮ አጋንንቶች ናቸው እኮ ያሉት። አጋንንቶች ናቸው ያሉት። የራሴን ጥያቄ እሺ መችሽ ግን አሁን ዲያቆን እፎይ ለምንድን መልስ መስጠት ተከነን ሚውት ያደረግከው? ቆይ መች ሚውት ተደረግሽ? እያወራሽ እኮ ነው። አይዳ እፎይ እኔ ልቀጥል መሰለኝ። ቡሳ አጠበቅኩ ከቻልክ። እሺ ያላ ቃል ፍጡር ነው ብለሽ ምታሚው ወይስ ፍጡር አለ? እኔ ወደ ክርክር መግባት አልፈልግም። የራስ ጥያቄ አለን። በትህትና ለመጠየቅ እሞክራለሁ። አንተም በትህትና በመጽሐፉ ሌላ ቦታ ሳትሄድ እንደምትመልስልኝ ተስፋ አደርጋለሁ። ሌላ ጊዜ እንደመጣ ማለት ነው። እሺ አንድ 3-4 ጥያቄዎች ነው ያሉኝ። ከመጀመሪያው ሲጀምር ምንድነው የእግዚአብሔር መኖሪያ ወይም እግዚአብሔር የት ነው የሚል ጥያቄ ነው የመጀመሪያው። እሺ ሁለተኛውስ? መልስልኝና ከዛ እያየን እንሄዳለን። ሌላው ከዚህ ጋር የሚገናኝ አይደለም። ሌላ ጥያቄ ነው። የእግዚአብሔር መኖሪያው የት ነው? ታላቁ ወይንም ቢኒ ቀጥሉ። በዛው ግን ተዘጋጅ። ደስ ይለኛል። በዛው ግን ተዘጋጅ። አላህ ፓራላል እኔ ከሆንኩኝ ፓራላል ሄዳለሁ። ስለዚህ እነሱ እንዲመልሱልሽ ይሻልሻል። ችግር የለም። ከነ ቢኒ ጋር ከአሁን በፊት ማውራት አውቃለሁኝ። አንተ ጋር እድሉን አግኝቼ አላወራሁም። አንተ በኖርማል በእናንተ በእምነታችሁ ምናምን ብትመልስ ደስ ይለኛል። ያው ከነሱ ከእምነታችሁ እንጂ እንደሚመልስልሽ ታላቁም ሆነ ቢኒ መልሳን የፈለግሽው መልስ ነው። ግን ከአንተ ጋር ብዙ ጊዜ አውርተናል አይደለም ቢኒ? ተግባብተንም አናውቅም። እንዲሁም ስላልበን ተለያይተን በሰላም አውርተን አናውቅም። ስለዚህ ከአንተ ጋር ለማውራት እሺ፣ ፈቃድ በቃ ከታላቁ ጋር ቀጥይ። ከኔ ጋር ማውራት ካልፈለግሽ ችግር የለም። እሺ ጥሩ። የት ነው ያለው? የቦታ ጥያቄ ነው እየጠየቀች ያለች ሴታችን እና እኛ አምላክ ቦታ የሚያካብበው በቦታ የሚወሰን አምላክ አይደለም። ስለዚህ የት ነው ያለው የሚለው ጥያቄ ከመሰረቱ ስህተት ነው ማለት ነው። የት ነው ያለ ተብሎ የሚጠየቅ ልክ እንደ አላህ የራሱ የሆነ ግዘፍ ያለው ከአርሽ በላይ የሚቀመጥ ሲሆን ነው። ይሄ ጥያቄ ለእስልምና ብቻ ለሚሰራው እንጂ ክርስትና ውስጥ እግዚአብሔር የት ነው ያለው የሚል ጥያቄ ቦታ የለውም።
ልክ እንዳላ ከአርሽ በላይ የተንጠለጠለ ስላልሆነ ማለት ነው። ግልጽ ነው። እሺ እንደዛ ብለኛል። መጽሐፍ ቅዱስ ደግሞ ሳነብ የምናገኘው መሰለ ኢየሱስ ክርስቶስ ምን አለ አላቸውም ስትጸልዩ በሰማይ የምትኖር አባታችን ሆይ ብላችሁ ጸልዩ ብሎ የሆነ መጽሐፍ ቅዱስ ሉቃስ 11:2 ላይ ተናግሯል። መዝሙረ ዳዊት ሉቃስ 11 ላይ ታይ በትክክል ጥቀሽ። ሉቃስ 11 አባታችን ነው ጸሎት አለ አላቸውም ስትጸልዩ እንዲህ በሉ በሰማይ የምትኖር አባታችን ሆይ ስምህ ይቀደስ፣ መንግስት ትምጣ፣ ፈቃድህ በሰማይ ሉቃስ 11:2 ሉቃስ 11 ላይ ኦኬ። ከተከሳተኩም ችግር የለውም ግን ክፈት እኔ ለመጠየቅና ለመታረም ለማወቅ ነው እንጂ ለመከራከር አለ የመጣሁት። እሺ ጥሩ ቀጥ። ሌላኛው ደግሞ ምንድነው መዝሙረ ዳዊት ላይ 123 ቁጥር 1 ላይ በሰማይ የምትኖር ሆይ አይኖቼ ወደ አንተ አነሳሁ ይላል መዝሙረ ዳዊት ላይ ማለት ነው። እና አንተ ስትነግረኝ ምንድነው እግዚአብሔር ሁሉም ቦታ ነው ያለው እዚህ ቦታ አለ ተብሎ አይነገርም ብለህ ነበርና እዚህ ጋር ኢየሱስ ክርስቶስ ደግሞ በሰማይ የምትኖር ብላችሁ ጸልዩ ሲል አይጋጭም ወይ? ማለትም ማረም አይሆንም ወይ ኢየሱስን? እሺ ጥሩ ጥያቄ ነው። ግን አሁን ያልሽው እዛው ዳዊት ላይ መኑ ይሁበኒ ክነፈ ከመርግ ልክ እንደ ርብ ክንፍን የሚሰጠኝ ማን ነው? ወደ ሰማይ በወጣ በዚህ አለ፣ ወደ ምድር ዳርቻ ቢወርድ በዚህ አለ፣ ቀኝህም ትመራኛለች ይላል። ይሄ ደግሞ ከትንቢተ ኢዩኤል ጋርም እንደዚሁ ቃል በቃል የሚመሳሰል ነው። የአባታችን ሆይ ጸሎትን ደግሞ በሰማይ የምትኖር አባታችን ሆይ ስምህ ይቀደስ፣ መንግስትህ ትምጣ እያለ የሚናገረው መንግስትህ ትምጣ የሚለው በሰማይ ያለህ የሚለው አባታችን ሆይ የሚለው እያንዳንዱ ይተረጎማል። በሰማይ ያለህ ማለት በልዕልና ያለህ ከፍ ከፍ ብለህ የምትኖር ማለት ነው። ሰማይ የሚለው ከፍታን ልዕልናን የሚያሳይ ስለሆነ ማለት ነው። ምክንያቱም ከዛ በኋላ ያለው የወልድ ልጅነትና የኛ ልጅነት ምንም እንኳ ቢለይ ግን እኛ ራሳችን አብ ሆይ ብለን የምንጠራው ማንን? አብን ራሱ ማለት ነው። ግን በክርስቶስ ልጅነት ሳይሆን በጸጋ ነው የሚወልደን እኛ። ስለዚህ በሰማይ ያለህ ማለት ፊዚካሊ ልክ እንደ አላህ ማለት ነው። በሰማይ ከአርሹ በላይ የተንቆናጠጥክ ማለት ሳይሆን በልዕልና በከፍታ ያለህ ማለት ብቻ ነው እንጂ በሰማያት ያለህ በምድር የሌለህ ማለት አይደለም። እሺ መዝሙረ ዳዊት ላይ አንስተ ነበርና በሲኦል በሄድ አንተ በዚያ አለህ ምናምን በምድርም በሄድ አንተ በዚያው አለህ የሚለው ጥቅስ አንስተሃልና እግዚአብሔር ሲኦል ውስጥ አለ ወይ ማለት እንችላለን ወይ? ከዚህ ጥቅስ አንጻር ቦታ ከሁኔታ በምን ያለው ሲኦል ውስጥ እግዚአብሔር ከጊዜ ከቦታ ከሁኔታ ውጭ ነው። አንዴ መጽሐፍ ቅዱስ ልክፈትልሽና አጠራ አድርጌ ለመመለስ ልሞክር። ዳዊትን ስትጠቅሽ ግን ይሄንኑ ጥያቄ አንቺ ላይ ይዞ ስለመጣ ለመዘጋጀት ሞክርሽ አብብቲ። መዝሙር 139 እሺ ከቁጥር 7 ጀምሮ ኦኬ። ለካ ቪዲዮ አላበራውም። እሺ በደንብ አድርገሽ ለመከታተል ሞክሪ። ከመንፈስህ ወዴት እሄዳለሁ? ከፊትህስ ወዴት እሸሻለሁ? ካለ በኋላ ወደ ሰማይ በወጣ አንተ በዚያ አለህ፣ ወደ ሲኦልም በወርድ በዚያ አለህ ይላል። አየሽው? ወደ ሲኦልም በወርድ በዚያ አለህ። ቦታ አይወስነውም። በቦታ የሚቀመጥ በቦታ የሚያዝ ጌታ የለንም እኛ። ከዛ ቀጥሎ ምን ይላል? እንደ ንስር የንጋትን ክንፍ ብወስድ እስከ ባህር መጨረሻም ብበር፣ እሺ በዚያ እጅህ ትመራኛለች፣ ቀኝህም ትይዘኛለች አለ። ይሄ የኛ ጌታ ነው። ጊዜና ቦታ ሁኔታ የማይገድበው አማናዊ የአላህ ፈጣሪ ራሱ ማለት ነው። ተመሳሳይ ጥያቄ ግን ለአንቺ ልስጥሽ። አላህ ከሰማይ በታች ነው ወይ በላይ ነው? ከአንድ ቁጥር ጀምረህ አንብበው እስኪ ይሄንን አሁን ያመጣኸው። አላህ ከሰማይ በታች ነው ወይስ በላይ ነው? ወንድሜ እያስረዳኸኝ ነው አይደለ? ስለአንተ እምነት እያስረዳኸኝ ነው። እኔ ለመጠየቅ ነው ጥያቄ ስለማለት አሁን ያመጣው መዝሙረ ዳዊትን ማለት ነው። ከአንድ ቁጥር ጀምረህ አንብበው እና ስለምን እንደሚያወራው ስለ እውቀቱ ነው ወይ ያውቃል ጌታ እግዚአብሔር እያለ ነው ወይስ ስለ አካሉ ነው የሚያወራው የሚለውን ደግሞ እዛው ታብራርልኛለህ። ከአንድ ጀምረህ ስለ እውቀቱ
ምንድነው? አንብበው ከአንድ ጀመረ። እስኪ አንብበው። ለምን ይሄው እያነበብሽው እኮ ነው። አንብበው። አሁን ቅድም ጀምሮ እያብራራው ነበር እኮ። እሺ ችግር የለውም። አቤቱ መረመርከኝ አወከኝም፣ አንተ መቀመጤና መነሳቴን አወክ፣ ሐሳቤን ሁሉ ከሩቅ አስተዋልክ፣ ፍላጎቴና እረፍቴን አንተ መረመርህ፣ መንገዶቼን ሁሉ ቀድመህ አወክ፣ የዓመፃ ቃል በአንደበቴ እንደሌለ አቤቱ አንተ ነው የቀድሞውና የኋላውን አወክ፣ አንተ ፈጠርከኝ እጄንም በላይ አደረክ፣ እውቀትህ ከኔ ይልቅ ተደነቀች በረታችም፣ ወደ እርሷ መድረስ አልችልም ማለት። ከዛ ከመንፈስ ስለምንድን ነው እያወራ ያለው? ማለትም እግዚአብሔር አዋቂ እንደሆነ የሩቅንም የሚያውቅ ጌታ እንደሆነ ነው እያወራ ያለው አይደለም? ስለ እግዚአብሔር ነው እያወራ ያለው። በደንብ አድርገሽ ተከታተል። ከመንፈስህ ወዴት እሄዳለሁ ሲል ይሄ መንፈስ የሚለው ማወቁ ነው ወይስ ራሱ እግዚአብሔር ነው? ከመንፈስ ወዴት እግዚአብሔር ያውቃል እያለ ነው። መንፈስም እኮ ሰይጣንም እኮ መንፈስ እኮ ነው አይደለም። ከመንፈስህ ሲል ማወቁን ነው ወይስ ራሱን ነው ነው የምልሽ። እኔ ጥያቄን በደንብ አድርገሽ ስሚ። ከእውቀት የት እሄዳለሁ ነው እያለ ያለው። ምክንያቱም ከአንድ ጀምሮ እያወራ ያለው ስለ እግዚአብሔር እውቀት ነው እያወራ ያለው። ከአንድ ቁጥር ጀምሮ ማለት ነው። አንተ ሁሉንም ታውቃለህ፣ ሁሉ ነገር እያወራ ያለው። ያንማ 6 ላይ ጨረስሽ። ያንማ 6 ላይ ጨረስሽ። 7 ላይ ሲመጣ ግን ምን እያለ ነው? ከእውቀትህ ነው የሚለው ወይስ ከመንፈስህ ነው የሚለው? ከላይ ያለው ነው ከብራራው። ቆይ ከላይ ያለው ስለ እግዚአብሔር እውቀት እንደሆነ አምነህ ነው ወርታቸው አብራራ ነው እኮ አብራራ ነው እኮ ከላይ ያለው ስለ እግዚአብሔር እውቀት እንደሆነ አምነህ ነው ወይ ወርታቸው? እሺ ቀጥሎስ ምን ይላል? ችግር የለውም። እሺ ቀጥሎስ ምን ይላል? ከፊትህስ ይላል። ፊት ማለት ማወቅ ነው እኮ ከላይ ያለው ማለት ነው። አንተ ቅድም ምንድን ነው ስትል የነበረው? በጌታ ስም ፊት ማለት ማወቅ ነው ወይ? ፊት እግዚአብሔር የትም ቦታ እንደሚያየው ነው እያወራ ያለው። የትም ቦታ ቢሆን እንደሚያየው ነው እያወራ ያለው አይደለም? ፊቱ የሚለው እሱ ነው። ፊት አለው ታዲያ እግዚአብሔር? እሺ ፊት ምትል አሁን ፊት አለው ወይ እግዚአብሔር? ምን ላይ ነው እንደዛ የሚለው? አሁን እያነበብክልኝ እኮ ነው። ከፊት ወዴት እሄዳለሁ እያለ ነው ያልክ ነው እግዚአብሔር አይደለም? አንዴ ክፈተው። አንዳንዴ ይምራን በማስተዋል ተመሪ። እኛ የፈጣሪ ባህሪ ያለ አካል ይቆማል ብለን አናምንም። የእናንተን አርጉመንት እኛ ጋዛችሁ አትምጡ። ባህሪ ያለ አካል ይቆማል የሚል የትኛውም ሰዋስዋዊ የትኛውም አስተምሮም የለም። ባህሪ ሁሌም በአካል ነው የሚቆመው። እንደዛ የሚል አስተምሮ ታውቃለህ? ታላቁ ባህሪ ያለ አካል ኧረ የለም እንደዚህ አይነት ነገር። የእነሱ ግዘፍ አካል ስላለው ያናስተውት ላይ ሞት እኮ ነው። አርባቱ እንስሳት ምንድን ናቸው ታዲያ? እንደዛ ብለህ የምታምን ከሆነ አርባቱ እንስሳት ምንድን ናቸው? ተረጋጊ፣ ቆይ ተረጋጊ። እኛ ጋር ሁሉ ነገር ይተረጎማል። ስለዚህ በአትሊስት መጽሐፍ ቅዱስን ስታነቡ ያልገባችሁ ካለ አንደኛ ጥቅሶችን ማገናኘት ሞክሩ። አንድ ጥቅስ ዘበችሁ አትሩጡ። ፕላስ ደግሞ ትርጓሜ አለ። እናንተ ጋር ተፍሲር እንደምትሉ ትርጓሜ አለ ያልገባሽ ካለ። ስለዚህ በግልጽ መጽሐፍ ቅዱሱ አንተ በዛለህ እያለው ስለ እውቀት ነው ትለናለች ነው አይደለም? እውቀት ከአካል ተነጥሎ ባህሪ ከአካል ተነጥሎ ይኖራል አናምንም። እኛ የእናንተን አስተምሮ እኛ ጋር እዛችሁ አትምጡ። ከመንፈስ ወዴት ሄዳለሁ? እኛ መንፈስ እግዚአብሔር መንፈስ ፍጡር ነው ብለን አናምንም። ወይንም ደግሞ መንፈሱ ሎክ አንዱ በአንዱ ህልው ናቸው ብለን ስለምናምን ከአብ የተነጠለ አብ ያለበት ከዛ መንፈስ ቅዱስ ደግሞ የሌለበት መንፈሱ እንደዛ የተነጣጠለ ቦታ አንዱ ጋር ሲኖር አንዱ ጋር ማይኖር እንደዛ አድርገን አናምንም። ስለዚህ መንፈሱ ባለበት ሁሉ ቃል አለ፣ አብ አለ። የባህሪ ህይወቱ ስለሆነ ማለት ነው። ከመንፈሱ ወዴት ይሄዳለው እያለ እየጠየቀ ያለው ምንድን ነው? ከመንፈሱ ወዴት መሰወር እንደማይችል የትም ቢሄድ በዛ እንዳለ ደግሞ እዛው ዝቅ ብሎ ይነግረዋል። ወደ ሰማይ በወጣ አንተ በዚህ አለ አለህ እያለው አንተ እያለ እየነገረ እውቀት አንተ ተብሎ ይጠራል። አንተ ተብሎ ይባላል። ፐርሰንት አድርጎ እውቀት ወደ ሲኦልም በወርድ በዚያ አለ ለእውቀት አንተ ተብሎ አለ ተብሎ አይነገርም።
ዝቅ አድርገው። ስለ መንፈስ ቅዱስ አወራ፣ ስለ አብ አወራ። እንደ ንስር ንጋት ክንፍ በወስድ እስከ መጨረሻ ባህር ብበር እጅህ ትመራኛለች፣ ቀኝህም ትይዘኛለች። አካላዊ ቃል ማለት ነው። ወልድ ስለ ልጁ ደግሞ ተናገረ። ስለዚህ ባህሪ ከአካል ተነጥሎ ይኖራል ብለን አናምንም። እግዚአብሔር ከቦታና ከታይም ውጭም ያለ ስለሆነ የተገደበ ኮፕራል የሆነ ቦዲ ያለው አምላክ ብለን አናምንም እኛ። ኤርሚያስ ምዕራፍ 23 ነው እንዲክፈተው። ይቅርታ ከዛ ከመሄድ በፊት ማለት ነው መዝሙረ ዳዊት ላይ በሲኦልም በወርድ አንተ በዚህ ያለህ ሲል ስለ እውቀቱ አይደለም እግዚአብሔር ስለሚያውቀው ስለሚያየው አይደለም ካልከኝ እዛ ማለት እንችላለን ወይ እግዚአብሔርን ሲኦል ውስጥ የሚል ጥያቄ ማቅረብ ነበር። እሺ ማለትም በምኑ ነው ያለው? እዛ ውስጥ ሲኦል ውስጥ ያለው በምኑ ነው? እሺ እንመልስልሻለን። የቅርብ አምላክ እንጂ የሩቅ አምላክ አይደለሁም። የሆነ ቦታ በርቀት ያለ የሆነ በፍጡራን ተካቦ ተሰውሮ ያለ አምላክ የለንም። አምላካችን በባህሪ እርሱ የተሰወረ ነው እንጂ ባህሪው ራሱ የሚሰውረው እንጂ ፍጡር የሚደብቀው አምላክ የለንም። እኛ በፍጡር የሚደበቅ ከሆነ ፍጡር ነው እሱ። ፍጡር የሚሰውረው ፈጣሪ የለንም። እኛ ከትልቅ የተራራ ኋላ አንድ ልጅ ብታስቀምጡ ከተራራው ፊት ለፊት ከሆናችሁ እናንተ አትታዩ፣ ልጁን አታዩትም። አንድ የክፈተ ቆይ አትዝጋ፣ አታዩትም። ምክንያቱም ተራራው ከልጁ ልቅ ስለሚገዝፍ፣ ተራራው ግዙፍ ስለሚሆን ከልጁ ልቅ ልጁን መሰወር ይችላል። ፈጣሪን የሚሰውር የሚደብቅ የሚከልል ፍጡር አለ ብለን አናምንም እኛ። በባህሪው እሱ ራሱን የሰወረ እንጂ ፍጡር አይደለም እሱን የደበቀው። የይናዎቹ ተደብቆ ስላለ ነው። ማይታይ ሆኖ አይደለም፣ በባህሪው ይታያል። ነገር ግን ተደብቆ ስላለ ነው። ሰው በስውር ቢሸሸግ እኔ አላየውም፣ ሰማይንና ምድርን የሞላሁ እኔ አይደለሁም። ምን እኔ አይደለሁም? ያ በሰማይ ለምሳሌ ማቴዎስ ወንጌል ምዕራፍ 6 ቅድም ጠቅሳለች። በሰማይ ምን ነው ልዕልናውን ከፍታውን ይናገራል። ሰው በሰማይ ያለ ይኖራል። ኦኬ እሺ፣ በምድር የለም የሚል አስተምሯለን እኛ ደጋግሞ። ለምሳሌ ምድር የእግሬ መረገጫ ነች ይችላል። እንደዛ ስንል ደግሞ ሰማይ ላይ ሆኖ ደግሞ ምግር መረግጧታል ማለት ነው፣ ይተረጎማል ማለት ነው። ግዛቱ ነች ምድር። ከቻልክ ቅዳሴ ማርያምን መክፈት ትችላለህ። ምዕራፍ 1 ላይ ቢኖር ዛሬ በደንብ ያስቀምጠዋል። ይቻላል። ግን ይሄም በቂ ይመስለኛል። ምናልባት ወደ እሷ ደግሞ ብንሄድ የበለጠ ልትረዳው ትችላለች። ከዛ ግን በዋሪ 74 አይ ቲንክ አንዴ ክፈትልኝ እስኪ። እፎይ ልናገር ቆይ ትቀጥያለሽ። 74 በዋሪ አላህ አርሽ ላይ ብቻ ሳይሆን ያለው ቤት ውስጥ እንዳለ ላሳየሽ። 74 ነው። በጣም ትልቅ አዲስ ነው። ሀውስ የሚለውን እንደምባለው ኪወርድ አላህ ቤት ውስጥ እንዳለ እናሳያት። አርሽ ላይ የሚያውቁት ቤት ውስጥ እንዳለ ሀዲስም ሳትሄድ ቁርአን ውስጥ ሰጡ ይችላለሁ። እኔ አላህ ሁሉም ቦታ እንደሚኖር ማለት በዛ ቦታ ላይ ያለው። አመሰግናለሁ። እኔ ቤት ውስጥ እንዳለ ላሳየሽ። ቤቱ ኩሽን አለው እናያለን። አንብበው። አላህ ቤት ውስጥ ነው ያለው። እሺ አርሽ ላይ ቤት አለ፣ ቤት ውስጥ ነው ያለው። ይሄ የፍጡር ባህሪ ነው። ተከቦ ተካሎ የሚቀመጥ ከሆነ ጋር ቤተ ማእሙር የሚባለው እኮ ነው። የኢምራን እህት ሀዲሱን ታውቂዋለሽ ነው ማለት ለማውራት በጣም ቸኮልሽ አይደለም። እኔ ስገባ ከእናንተ መጽሐፍ ብቻ እንድታስረዱ የነበረ እናንተ ደግሞ ሌላ ቦታ እየገባችሁ ነው። ኦኬ እኔ ካልተረዳችሁ ከእኔ ከእውቀት ማነስ ሊሆን ይችላል። ደጋግሜ የምጠይቃችሁ ገብቷችኋል አይደለም? ሌላ ቦታ ሄዳችሁ ሌላ ክርክር እንዲነሳ ለምን ትፈልጋላችሁ? ሳይሆን እኛ ማድረግ የምንችለው ነገር ማለት ነው ፋክቶቹን ማሳየት ብቻ ነው። ማየትና ዊሊንግሊ መረዳት ደግሞ የአንቺ ድርሻ ነው። ያን ማድረግ ማትችይ ከሆነ ግን ዊሊንግሊ ልትረጁ በምትችዩ መጽሐፍ መጠን ማሳየት ደግሞ የኛ ሞራል ግዴታ አለብን። ስለዚህ አሁን ከቅድም ጀምሮ ስንጠይቅሽ የነበረው ነገር ምንድነው?
አሁንኛ ገባሽም ባይገባሽም ከመጽሐፋችን እየወጣን ስናሳይ ነበረ። ቀጣዩ ጥያቄ ላንቺ የሚሆነው ምንድነው? ለምሳሌ አላህ ከሰማይ በታች አለ ወይስ የለም? ይሄንን ጥያቄ አልመለስሽልንም። እስኪ ቀጥይ። አለ ከሰማይ በታች አለ? የተግባባን አልመሰለኝም። አላሁ አለም የተግባባን አልመሰለኝም ነው። የለም ከሰማይ በታች አላህ ሱብሓነሁ ወተዓላ በዛቱ ከአርሽ በላይ ነው ብዬ አምናለሁ። ነገር ግን እውቀቱ ሁሉም ቦታ ነው። ገባ አይደለም? ከሰማይ በታች አሁን ለምሳሌ ይኸውልሽ፣ ቆይ አንዴ በደንብ ስሚኝ። ለምሳሌ እኔ ኪችን ውስጥ ብሆን በዛቴ ኪችን ውስጥ ነኝ፣ ግን ሳሎን ደግሞ ተሻግሬ እያየሁ ነው። ስለዚህ በማየት ባህሪዬ ሳሎን ላይ አለሁ ማለት ነው። በዛቴ ግን ኪችን ውስጥ ነኝ። ልክ እንደዚሁ ሁሉ አላህም በዛቱ ከፍጥረቱ የተለየ ነው፣ በኢልሙ ግን ከፍጥረቱ ጋር ነው ካልሽኝ ተራ ፍጡር ነው ማለት ነው። ተራ